ቅድስና እንግዲህ ዛሬ መጨረሻውን ክፍል ወይም ፍጹማዊ ቅድስና የሚለውን ነው የምንመለከተው ማለት ነው። የቅድስና አይነቶች ወይም አንዱ ቅድስና ስንት ዳይሬክሽን ወይም ደግሞ ስንት አይነት ገጽታዎች አሉት ብለናል? 3 አይነት ገጽታዎች። አንደኛው ፍጹማዊ ነው። አንደኛው አይደለም፣ ፖዚሽናል ወይም ደግሞ ስፍራዊ ቅድስና። ሁለተኛው ደግሞ የምንለማመደው ወይም ኤክስፐሪንሻል ሳንቲፊኬሽን ወይም ቅድስና። ሶስተኛውና የመጨረሻው ፍጹማዊ ወይም አልቲሜት የሚባለው ነው። ዛሬ የምንመለከተው እሱ ነው። እንግዲህ ወደ መጨረሻው ከመሄዳችን በፊት መቼስ መከለስ ስላለብን የመጀመሪያው ቅድስና ስፍራዊ ነው። ስፍራዊ ቅድስናን ለማድረግ ከኛ የተገኘው ጥረት ምንድን ነው? ከኛ ማለት ተሳትፎ፣ የኛ ተሳትፎ አለ ፈጽሞ በክርስቶስ ኢየሱስ በማመናችን ሰማይ የቆጠረልን ፖዚሽናል ቅድስና ስላመንን ብቻ ማለት ነው። ራሱ ኢየሱስ ክርስቶስ ደግሞ ከአብ ዘንድ የሆነ ምናችን ነው? ቅድስናችን ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ አዲሱ መደበኛ ትርጉም ቆንጆ አድርጎ ያስቀምጠዋል። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ ከእግዚአብሔር የተነሳ ነው። ኢየሱስ ክርስቶስ ከእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ጥበባችንና ቤዛችን ሆኗል ይላል። ራሱ ክርስቶስ ኢየሱስ ምናችን ነው? ቅድስናችን ነው። ራሱ ክርስቶስ ኢየሱስ ጽድቃችን ነው። ራሱ ክርስቶስ ኢየሱስ ጥበብና ቤዛነታችን ነው። ስሙ ይባረክ። ስለዚህ ከኢየሱስ የተለየ ቅድስና የሚባል ነገር የለም። ራሱ ኢየሱስ ምናችን ነው? ቅድስናችን ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ እንደዚህና እንደዚህ በባለፈው ሕይወታችሁ እንዲና እንደዚያ ነበራችሁ፣ አሁን ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ቀጥሎስ ተቀድሳችኋል፣ እሺ ጸድቃችኋል። ስለዚህ ኦልሬዲ በሰማያዊው ዓለም ላይ በክርስቶስ ኢየሱስ በኩል ቅድስና ተቆጥሮልናል። እርሱ ፖዚሽናል የሚባለው ነው። ስለዚህ እኛ ቅዱሳን የሆንን በክርስቶስ ኢየሱስ እግዚአብሔር ቅድስናውን ዘሩን ያካፈለን፣ እኛ ደግሞ በምድር ላይ በምንመላለስበት ጊዜ ምን የሚባለው ቅድስና ይቀጥላል ማለት ነው? የምንለማመደው ቅድስና የማይገባበት ቦታ የለም። የምንለማመደው ቅድስና ውስጥ በጣም የምንተጋው ቅዱስ ለመሆን ሳይሆን ምን ስለሆንን ነው? ቅዱሳን ስለሆንን ነው። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ያመንን እኛ ቅዱሳን ስለሆንን ያንን የቅድስና ሕይወታችንን ምን እንላለን ማለት ነው? እንለማመዳለን። በንግግራችን፣ በኑሯችን፣ በሰፈር፣ በስራ ቦታ፣ በመውጣታችን፣ በመግባታችን ሁሉ የሚገለጠው ቅድስና የትኛው ነው? የምንለማመደው ቅድስና የማይገባበት ቦታ የለም። አካላችንን በሚመለከት፣ እንቅስቃሴያችንን በሚመለከት፣ ንግግራችንን በሚመለከት እያንዳንዱ ነገራችን ውስጥ የሚገባ ነው። ስለዚህ እኔ ቅዱስ ነኝና አለ እግዚአብሔር፣ ሙሴ ቅዱስ ነውና ቅዱሳን ሁኑ አልተባልንም። ገብርኤል ቅዱስ ነውና ቅዱሳን ሁኑ አልተባልንም። ቢኮዝ እኛ የተካፈልነው ቅድስና መላእክቶች ጋር ያለ ቅድስና አይደለም። ሙሴ ጋር ያለ ቅድስና ሳይሆን የራሱን የማንን ቅድስናን የተካፈልነው? የእግዚአብሔርን። በመወለድ ቅድስናውን ተካፍለናል። አያችሁ፣ ገብርኤል ከእግዚአብሔር ስላልተወለደ የእግዚአብሔርን የቅድስና ዘር ምን አላለም? አልተካፈለም። ለዚያ ነው አንደኛ ዮሐንስ ምዕራፍ 3 ከቁጥር 9 ጀምሮ ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ እንደ ሆቢ አድርጎ ምን አይልም? አይኖርም። ከእርሱ ስለተወለድን የእርሱ ዲኤንኤ የእርሱ ዘር በማን ውስጥ አለ? የቅድስና ዘሩ በእኛ ውስጥ አለ። እንደዚህ ብሎ በብሉይ ኪዳን ያወራ ሰው ታስታውሳላችሁ? የእግዚአብሔር የቅድስና ዘር በእኔ ውስጥ አለ ያለ ሰው የለም። ከመላእክት ሰፈር እንደዚያ ብሎ ያወራለ የለም። እኛ እኮ ብፁዓን ነን፣ ቅዱሳን ብፁዓን እኮ ነን። ለዚያ ነው በክርስቶስ ኢየሱስ በኩል የተደረገልን ነገር በሚመለከት መላእክቶቹ እንኳን ሊያዩ ይመኛሉ። ራሱ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። በማ ፊት? በእግዚአብሔር ፊት ምን የምለው? በጎኑ የተቀመጥኩት ነው የምቆመው።
በቃ እኔ ሰራተኛ ነኝ፣ አገልጋይ ነኝ፣ ባሪያ ነኝ። ያውም ደግሞ አቋቋሙን ደግሞ ኢሳይያስ 6 ላይ ከሱራፌልስ መማር እንችላለን። እንዲህ ዝም ብሎ ዘንጦ እጁን ኪሱ ውስጥ አስገብቶ እግዚአብሔርን ፊት ለፊት ማየት አይፈቅድም። እርሱ አምላካችን ማንም ሊቀርበው በማይችለው ታላቅ ብርሃን ተሰውሯል። ስሙ ይባረክ። ስለዚህ እነ ገብርኤል ፈጽሞ በቀኝ መቀመጥ ቦታቸውን ያውቃሉ። ችግሩ አሁን ፕሮቴስታንቱን ቦታውን የማያውቅ። እነ ገብርኤል ቦታቸውን ያውቃሉ። በእግዚአብሔር ቀኝ ምን አላሉ? አልተቀመጡ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። እኛ ግን በክርስቶስ ኢየሱስ በእግዚአብሔር ቀኝ ምን ያልነን? የተቀመጥን። ታላቁን ብርሃን በክርስቶስ ሰንጥቀን አብረን እርሱ በተቀመጠበት በዚያ በቀኙ አብረን ምን ብለናል? ወይኔ አትሽ አባባ እናመሰግናለን። ይሄ ነው ያንተ አይደንቲቲ። እግዚአብሔር በአዲስ ኪዳን ከማን ጋር ነው አይደንቲፋይ ያደረገን? ከክርስቶስ ጋር። ልካችን ማን ነው? ክርስቶስ። አበሻ እንኳን ሲጣላ ልክሽን ነው የምነግርሽ ይባባላሉ አይደል? እኔም ዛሬ ልካችሁን ነግራቸዋለሁ። ልካችን ግን ማን ነው? ክርስቶስ። ዴስቲናችን ማን መምሰል ነው? ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ቢኮዝ አስቀድሞ ያወቃቸውን እነርሱን የማንን መልክ? በቃ የኛ ፍጻሜ ዴስቲኒ ክርስቶስን መምሰል ነው። ያንን የህይወት ስርዓት ኤክስፔሪየንስ ማድረግ ነው። ስለዚህ የምንለማመደው ቅድስና በእያንዳንዱ ምናችን ይገለጣል? ልምምዳችን፣ የህይወት ስርዓታችን፣ በኑሯችን ሁሉ የሚገለጥ ነው። ከዚህ የተነሳ በትዳራችን ይሄ ቅድስና ወደ ትዳር ከመሄዳችን በፊት ለምሳሌ ገና በጮኝነት ታይማችን ይሄ ቅድስና ይገለጣል። በጮኝነት ታይማችን ገና በተለይ ወጣቶች በደንብ ስሙ። ገና ወደ ትዳር ያልገባችሁ ወጣቶች ያንዳንዱ ክፍል ላይ ይሄ ምን የሚል ነው የሚገባ። ባለፈው ዓመቱን ሙሉ ጌታ አስተምሮናል። በወንድማችን ዳኘ በኩል አስተምሮናል። ስለ ቅድስና በደንብ ተምረናል። ስለ እጮኝነት በደንብ ተምረናል። እጮኝነት ላይ ሊኖረው ስለሚገባ ጥንቃቄ፣ በመውጣትና በመግባታችን፣ በእንቅስቃሴያችን፣ በትዳራችንም ውስጥ ሊገለጥ ስለሚገባው ቅድስናና ጥንቃቄ በደንብ ጌታ አስተምሮናል። ቤተ ክርስቲያን ይህንን ሁሉ ካስተማረች በኋላ አሁን ከሽማግሌዎች ጋር እያወራን ነበር። በጣም ሲሪየስ ሆናለች ቤተ ክርስቲያን። በቃ በቅድስና መመላለስ ውዴታ ሳይሆን ምንድነው? ግዴታ፣ የህይወት ስርዓታችንም ጭምር ነው። ያንን ነገር የምናደርገው ለቸርች ብለን ሳይሆን ለማ ብለን ነው? ለጌታ ብለን ነው። በእኛ ምክንያት ጌታ ማዘን የለበትም። ስሙ በሌሎች ዘንድ መነሳት የለበትም። ስለዚህ ገና ወደ ጮኝነት ያልገባችሁ ቅዱሳን እንቅስቃሴያችን በጥንቃቄ ሊሆን ይገባል። ወጣቶች፣ የቤተ ክርስቲያናችን ወጣቶች፣ ቤተ ክርስቲያንም ይህንን ነገር በደንብ ተናገር ስላለች ነው። ኦኬ፣ እንቅስቃሴያችን ሁሉ ወንዶች ከሴቶች ጋር ባለ ግንኙነት፣ ሴቶች ከወንዶች ጋር ባለ ግንኙነት እንቅስቃሴያችን ወንድማዊ ከሆነ ወንድማዊ ነገሩን፣ እህታዊ ነገሩን ጠብቆ መሄድ አለበት። ኦኬ፣ እማታገቧትን ሴት አትጉዷት። እማታገቧትን ሴት ተስፋ ዝም ብላችሁ አትስጡ። እማይሆን ከሆነ የእግዚአብሔር ፍቃድ እንደሌለበት ካወቃችሁ የጀመራችሁት ነገር ካለ ራሱ ወዲያው ምን ማለት ነው? እህቶችን መስበር፣ ልብ መሰባበር ውስጥ መግባት አያስፈልግም። ስለዚህ ይህንን ሁሉ ያጠቃልላል። ቤተ ክርስቲያን በዚህ አቅጣጫ ሲሪየስ ሆናለች። በቅድስና ለሚመላለሱ ቅዱሳን ነው ዕውቅና ሰጥታ እንኳን መድረክ ላይ ጋብቻቸውን ልትፈጽም የምትችል። ኦኬ፣ ከጋብቻ በፊት የሚፈጠር የትኛውም ቅድስና የጎደለው ነገር ካለ ቤተ ክርስቲያን ለዚህ ነገር ዕውቅና አትሰጥም። ቤተ ክርስቲያን ፈጽሞ ዕውቅና አትሰጥም። ቢኮዝ ቤተ ክርስቲያን የምትተባበረው ከሰማይ ጋር ብቻ ነው። ቤተ ክርስቲያን የምትተባበረው ከቅዱስ ቃሉ ጋር ብቻ ነው። ከቅዱስ ቃሉ ጋር ብቻ ነው። ቅድስና ደግሞ የክርስትና መሰረቱ ነው። የቅድስና ህይወት፣ የቅድስና ምልልስ፣ የቅድስና ኑሮ የክርስትና የህይወት ስርዓት ፕሪንሲፕል ነው። ስለዚህ በጮኝነት ታይማችን ላይ ሊኖር የሚገባ ጥንቃቄ አለ። ኦኬ፣ ወደ ጾታዊ ህብረት ውስጥ ላለመሄድ በጣም መጠንቀቅ ያስፈልጋል። ፈተና ሊበዛ ይችላል። አዎ ፈተና ሊበዛ ይችላል። ግን በጌታ ጸጋ ደግሞ መቋቋም ይቻላል። ራሳችሁን ደግሞ አደጋ ላይ እንደሚያጋልጥ ሁኔታና ቦታ ውስጥ መገኘት የለባችሁ። እውነት እላችኋለሁ ቅዱሳን፣ አለበለዚያ
ነገ ላይ እንደዚህ ሆኗል፣ ከጋብቻ በፊት እንደዚህ አይነት ነገር ተፈጥሯል ብትሉ ቤተክርስቲያን ዕውቅና እንደማትሰጣችሁ አስቀድመን ያው ሽማግሌዎች የቤተክርስቲያን ሽማግሌዎች ባሉበት ተናገርም ስለተባልኩኝ እንደገና ዓመቱን ሙሉም ደግሞ ስለተማርን ጌታ ደግሞ ይሄንን ቅድስና የሚለውን ትምህርት እንድንጀምር ያደረገበት የራሱ ምክንያት ስላለው በዚህ አቅጣጫ ወደ ጋብቻ ያልገባችሁ በእጮኝነት ላይ ያላችሁ ቅዱሳን ከኛ ምን ይጠበቃል? የቅድስና ምልልስ ይጠበቃል። የቅድስና ምልልስ ይጠበቃል። ነገ ቤተክርስቲያን ኖ ከጋብቻ በፊት ፎርም ልትሞሉ ስትሉ ከጋብቻ በፊት የተፈጠረ ነገር አለ? አዎ አለ። ጥሩ ካለ ቤተክርስቲያን ምን አትሰጥም? ዕውቅና አትሰጥም። ያን እንዴት ምናምን ብሎ ቤተክርስቲያን ላይ የሆነ ነገር መፍጠር አይቻልም። ይኸው ካሁኑ ተናግረናል። ነገም ወይም ሌላ ጊዜም ዴቪዬ ይደግመዋል ወይ ዳኜ ይደግመዋል። የቤተክርስቲያን ሽማግሌዎች ማስታወቂያውን ሰጥተዋል። ቤተክርስቲያን በዚህ አቅጣጫ ሴሪየስ ሆናለች። በባለፈው እንደተማማር ነው ዳኘም እንደነገረን ማለት ነው የአባልነትን በሚመለከት እኔ እኮ ድሮም እናንተ ጋር ነኝ በዛ እኮ ነው እንደዚህ ነው ብሎ ነገር የለም። እኔ እኮ በእናት ቴዲዬን እኮ በጣም ነው የማውቀው። አንደኛ መስሪያ ቤት አይደለም፣ በቴዲ በኩል በዳኘ በኩል በሀብትሽ በኩል በዛ በኩል እንደዛ ነው አይደል? ብዙ ጊዜ ቢሮ ላይ እስኪ አለቃህን እስኪ ጠይቅልኝ ምናምን ነገር። ይሄ ቢሮ አይደለም፣ ቢሮ አይደለም። የእግዚአብሔር ቤት ስርዓት ያለው ቤት አይደለም። የእግዚአብሔር ቤት ነውና መኖሪያ ቤታችን እንኳን ስርዓት አለው አይደለ ቅዱሳን? ስለዚህ መጠንቀቅ አለብን። በቃ ቤተክርስቲያን ያሰመረችው መስመር ጋራ ማን አለ? አብሮ ሰማይ አለ፣ ሰማይ አለ። ስለዚህ ለቤተክርስቲያን ስርዓት መገዛት ማለት በሌላ ቋንቋ ለማን መገዛት ነው? ለጌታ መገዛት። እናገለግላለን ውስጥ የጸጋለ ምናምን ከማለታችንና ወደ መድረክ ከመምጣታችን በፊት መጀመሪያ ለቤተክርስቲያን ስርዓት ምን ማለት ለቤተክርስቲያን ስርዓት የማይገዛ ሰው አገልግሎቱ በስንት ነው የሚባዛው? በዜሮ ነው የሚባዛው። በሌላ ቋንቋ ለቤተክርስቲያን ስርዓት አለመገዛት ማለት ለማን አለመገዛት ነው? ለጌታ አለመገዛት፣ ለጌታ አለመገዛት። ስለዚህ በዚህ አቅጣጫ ጥንቃቄ ያስፈልጋል። ጥንቃቄ ወይም የቅድስና ህይወት ስንመላለስ ምን የምንለው የቅድስና ዘርፍ ማለት ነው የምንመላለስበት ኤክስፕራንሻል የሆነው ሳንቲፊኬሽን ማለት ነው። የምንለማመደው ቅድስና በምን አቅጣጫ ይገለጣል? በኖርማል ፍሬንድሺፕነት በኖርማል ግንኙነታችን ይገለጣል የቅድስና ኑሮ። ቀጥሎ ደግሞ በጮኝነት ላይፋችን ላይ እንቅስቃሴያችን መውጣትና መግባታችን በምን መሞላት አለበት? በቅድስና። ሰዋራ ቦታ ውስጥ አለመግባት። እዛ ወክሹ እዛ እንዲህ በቃ እዛ ጫካ ውስጥ እንገናኝ። ምንድነው አንተ የአርበኝነት መንፈስ ነው እንዴ ውስጥ ያለው? ጫካ የሚወደው አርበኛ ነው። አርበኛ ነው ጫካ የሚወደው። ምንድነው እዛ ቦታ ስራሱ የምትወስደው? ከዚህ በፊት ባይዘው ወይ ምናልባት ነግሬያችሁ ሊሆን ይችላል። አንድ ልጅ ደወለልኝና በቃ እየተንቀጠቀጠን ነው፣ በጣም ደንግጧል ምናምን ነገር። ሀብትሽ ዛሬ ጌታን ያስመለጠኝ ከጮኛዬ ጋር ጌታን ያስመለጠኝ። ምንድነው? ምን ሆነሃል? እስኪ ተረጋጋ እናውራ። እጮኛዬን የሆነ ቦታ ይዣት ሄድኩኝ እንደ ጫካ ምናምን ነገር። በቃ መጀመሪያ እሱ ራሱን ያጠፋው ጫካ ድረስ ሴት ልጅ ይዘት ትሄዳለህ እንዴ? ከዛ ጫካ ድረስ ይዟት ሄደ። እንግዲህ ሊያዝናና መሆኑ ነው። ጫካ ድረስ ይዟት ሄደ። ሰው በሌለበት ምን በሌለበት እዛ ቁጭ ብለው እየተጫወቱ ባሉበት ሰዓት ላይ የሆኑ 5 ሰዎች መጡ ማለት ነው። ሽፍቶች ማለት ነው። 5 ሰዎች መጡ። ከዛ ያዟቸው፣ አይኑ እያየ እሷን ለመድፈር ማለት ነው። ያዟት፣ እሷን ማሰቃየት ጀመሩ። ያን ጊዜ ወድቆ መለመን ጀመረ፣ ወድቆ ማልቀስ ጀመረ። ተመልከቱ፣ ቀጥታ እሷን ሊደፍሯት ማለት ነው። አይኑ እያየ ሊደፍሯት። ያን ጊዜ የሆኑ ሰዎች በመንገድ በኩል ሲመጡ መንገደኛ አይተው በቃ ሊያጠቁን ነው እኛን እንትን ሊሉ ነው ብለው ተበተኑ ማለት ነው። ድንገት ሮጡ። በዛ እችን ሴት ይዞ እንደገና እየሮጠ ነው እኔን የሚያወራኝ ማለት ነው። እንደዚህም አይነት አደጋ አለ። እችን ሴት በፊት ለፊቱ ላይ ቢደፍሯት ኖሮ የእሷም ህይወት ተበላሸ። እርግጠኛ ነኝ ከዛ በኋላ አያገባት። እንደዚህ አይነት ሰው አያገባም። በእኔ ምክንያት ነው ምናምን ነገር አይልም፣ አያገባትም። ስለዚህ ሴቶችም እንደዚህ እዛ ቦታ ጫካ ሰዋራ ቦታ የሚላችሁ ሰው ካለ ፈጽሙ፣ ለኛ ንገሩን። እሺ ፈጽሙ። ትክክለኛ ሰው አይደለም። በቃ ማግባት የምትፈልግ ቁም ነገር የምታስብ ከሆነ በገላጣ ቦታ ላይ
በብርሃን ባህራይት ሄዳችሁ ቁጭ ማለት ትችላላችሁ። ብርሃን ቦታ ላይ አለቀ። ያለችን ካፌ እሷ ስለሆነች ያለችን ካፌ ኦኬ። ይሄኛው ኮንስትራክሽኑ በሚያልቅበት ጊዜ በጣም ግሪን እንደምናደርገው እናውቃለን። በጣም የሚያምር ቦታ እንደምናደርገው እናውቃለን። ስለዚህ የሚያምር ቦታ ከሆነ ለምን ሌላ ቦታ ትሄዳለህ? ለምን ሌላ ቦታ ጫካ ለምን ትሄዳለህ? ይሄን አሳምረንልሃል። ከዚህ በኋላ እኔ ሁለተኛ አልሞክርም ቢኮዝ አንድ ያግብቻለሁ አለቀ። ስለዚህ ይህንን ቆንጆ ጋርደን እናደርግላችኋለን። እየመጣችሁ እዚህ ጋር ቁጭ ብላችሁ የመጫወት መብታችሁ የተጠበቀ። እዚህ መጣችሁ ስታወሩ የሚነቅፋችሁ ካለ እሱን ለቤተ ክርስቲያን ተውት፣ እርምጃ ይወሰድበታል ማለት ነው። ስለዚህ እንደዚህ በብርሃን ሁሉንም ነገር በቅድስና ማድረግ። ይህንን ሁሉ የሚያስወራኝ የምንመላለስበት ምንድነው? ቅድስና። ኤክስፕረንሻል የሆነው ሳንቲፊኬሽን፣ የምንለማመደው ቅድስና። በዛ ላይ ቤተ ክርስቲያን ወጣቶች ቶሎ እንድታገቡላት ትፈልጋለች። የው ሽማግሌዎች ቶሎ ወጣቶች እንዲጋቡላቸው ይፈልጋሉ። ወደ ቁም ነገር እንድንደርስላቸው ይፈልጋሉ። ቤተሰብ እንኳን አንተ አታገባም ከዚህ በኋላ ምንድነው የምትጠብቂው ምናምን ነገር ይላል። አይደለም ቤተ ክርስቲያን ፋሚሊ እንኳን እንደዛ ይላል። ስለዚህ ቤተ ክርስቲያን ደግሞ የቤተ ክርስቲያን ሽማግሌው ከዛ በላይ ነው የሚያስቡልን፣ ስለሚጠነቀቁልንም ነው። ስለዚህ በዚህ አቅጣጫ ወጣቶች ምልልሳችን፣ መውጣትና መግባታችን፣ እጮኝነታችን በምን ሊሆን ይገባል? በቅድስና ሊሆን ይገባል። በዛ ላይ ደግሞ እኛንን የምንጎዳው ባይዘው እኛንን ኮንፊደንስ ሁሉ እናጣለን። ኮንፊደንስ ታጣለህ። በቅድስና ማግባትና አለማግባት በጣም ልዩነት አለው። በተለይ ከአበሻ ጋር እንደምትኖር እንዳትረሳ። ከጎንህ ያለው ሰው ወንድምህ ነው ልብህን በየጊዜው የሚሰብረው። በዛ ነገር ማኖ ከነካ አትጠራጠር። ጓደኛ ያልከው ምን አንተ አናቀህም እንዴ? ምንድነው አገልጋይ ነኝ የምትለው? አንተን አናቀህም እንዴ? አንተ ራስህ እንደዚህ ሆነህ የለ? እውነት እልሃለሁ አበሻ ደግሞ እችን ነገር ለክፉ ቀን ብሎ ያስቀምጣታል። ለክፉ ቀን ብሎ ዋናው ሴም ማድረግ ነው ያስቀምጥልሃል። ደህና ነገር እየነገርከው ደህና ነገርህን አያስቀምጥልህም። እችን ነገር ቁጭ ያደርጋታል። ከዛስ የሆነ ሰዓት ላይ ምናልባት ስታወራ በንግግር መካከል ያችን ነገር እንትን ካልክ አንተ ምንድነው አናቀህም እንዴ? በዛ ላይ ደግሞ ማንም ፍጹም የለም። ወንድሞቻችሁን እንደዚህ ብላችሁ ለመንቀፍ የተዘጋጃችሁ ካላችሁ ፈጽሞ የኢየሱስ ባህሪ አይደለም። በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ። በዚህ ምድር ላይ ተባብለናል። የዛሬ ሳምንት አስተምሮናል ወንድማችን። በዚህ ምድር ላይ ሰውን በራሱ ብቃት ለመኮነን ለመክሰስ የሚችል ብቁ ሰው የለም። ምናልባት በዛ አቅጣጫ ወንድማችን ደክሞ ሊሆን ይችላል። የኔና የናንተ ነገር ደግሞ ጌታ ቢያጋልጠውና ቢዘረዝረው ጆሮ ጭው የሚያሰኝ ነገርም ሊኖር ይችላል። ስለዚህ እያንዳንዱ እንቅስቃሴያችን በእኛ ምክንያት ኢየሱስ ስሙ መሰደብ የለበትም። ምን ጸጋ እያሉ አናቃቸውም እንዴ? ሳያዩን ነው እንደዛ የሚሉት። ሳያዩን እንደዛ ካሉ በገላጣ ሜዳ ካገኙን እኛን ብቻ ሰድበው ቢያቆሙ ጥሩ ነበር። ችግሩ ግን ወደ ጸጋው ይሄዳሉ፣ ወደ ኢየሱስ ይሄዳሉና ባገኘነው አጋጣሚ ይህንን ሁሉ የምናወራው እኛ ራሳችንን ታምነን ሳይሆን የእግዚአብሔርን ጸጋ ታምነን የቅድስናንና የጽድቅን ሕይወት በጸጋው ኃይል ምን እንላለን? መለማመድ እንችላለን ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ይሄ ምን የምንለው ነው? የምንለማመደው ቅድስና ነው። ዛሬ የምንመለከተው ደግሞ ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን። እንግዲህ ፍጹማዊ ቅድስና ከእግዚአብሔር በመወለድ ቅዱሳን የሆንን እና የቅድስናውን ባህሪ የተካፈልን እኛ ደግሞም ዕለት ዕለት ቅድስናችንን እየተለማመድን ያለን ሁላችን የከበረ ተስፋችን በሆነው በኢየሱስ ክርስቶስ መገለጥ የሥጋችንን መዳን ስንቀበል ያን ጊዜ ፍጹማዊ ወደሆነ ቅድስና ውስጥ እንገባለን። በመንፈሳችን፣ በነፍሳችን፣ በሥጋችን አልቲሜት ሳንቲፊኬሽን ውስጥ እንገባለን። አልቲሜት ግሎሪፊኬሽን ውስጥ እንገባለን። ጌታ ኢየሱስ ክርስቶስ ካልተገለጠ፣ መነጠቅ ካልሆነ ይህ የሚሞተው አካላችን የማይሞተውን የሚበሰብሰው የማይበሰብሰውን እስካለበሰ ድረስ ፍጹማዊ ቅድስና ውስጥ መግባት አንችልም። በሁለት ነገር ነው ፍጹማዊ ቅድስና መግባት የሚቻለው፣ ወይ በሥጋ
ለዚች ምድር ላይ ስንለይ፣ አለበለዚያ ደግሞ በትንሣኤ አካል ማለት ነው አልቲሜት ሳንቲፊኬሽን ውስጥ እንገባለን። በክርስቶስ ኢየሱስ ያመንን የእግዚአብሔር ልጆች የሆንን ዳግም ከእግዚአብሔር የተወለድን እኛ ስለተወለድን የእግዚአብሔርን የቅድስና ዘር ምን ብለናል? ተካፍለናል። ቀጥሎስ ያንን የቅድስና የህይወት ስርዓት ደግሞ እየተለማመድን ነው በኑሯችን በመውጣት በመግባታችን። ግን አሁንም ፍጹማዊ ቅድስና ውስጥ ገና ምን አላልንም? አልገባንም። ነገር ግን የተባረከው ተስፋችን ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን በሆነው መምጣቱ ሲገለጥ፣ ቤተ ክርስቲያንም ሁላችን በህይወት ያለንና በስጋ ሞት ቀድሞ የሞቱ ስጋቸው ይነሳል፣ እኛም ትራንስሌት እናደርጋለን የትንሣኤ አካል በመልበስ ያኔ ስንነጠቅ አልቲሜት ሳንቲፊኬሽን ውስጥ ፍጹማዊ ቅድስና ውስጥ ምን እንላለን? እንገባለን። አባባ እናመሰግንሃለን። እስኪ ጥቅስ እንመልከት። ሮሜ ምዕራፍ 8 ቁጥር 23 ሮሜ ምዕራፍ 8 ቁጥር 23 ታንክ ዩ ፋዘር እየመከርከን ስላለህ እናመሰግንሃለን። ሮሜ ምዕራፍ 8 ቁጥር 23 እርሱ ብቻ አይደለም አለ ሐዋርያው ጳውሎስ፣ እርሱ ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን ምን እንላለን አለ? እንቃትታለን። አሁን በምን ውስጥ ነው ያለነው? በመቃተት ውስጥ። ከላይ ከፍ ብሎ ቁጥር 22 ላይ ፍጥረት ሁሉ እስካሁን ድረስ አብሮ ምን ይላል? ይቃትታል። በመቃተትና በምጥ መኖሩን እናውቃለን። የእግዚአብሔር ልጆች በክብር ምን እስኪሉ ድረስ እስኪገለጡ እስከ ሙሉ ወደሆነ የክብር ነፃነት ውስጥ እስክንገባ ድረስ ያን ጊዜ ፍጥረት ሁሉ በምን ውስጥ ነው ያለው? በመቃተት ውስጥ ነው ያለው። እኛም ደግሞ ይሄኛው ተፈጥሯዊ ስጋችን አሁንም በምን ውስጥ ነው ያለው? በመቃተት ውስጥ ነው ያለው። ቤዛነቱን እስኪቀበል ድረስ፣ ደህንነቱ እስክትፈጸም ድረስ፣ የስጋን መዳን እስክናገኝ ድረስ፣ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን እስኪለብስ ድረስ እኛ ራሳችን ምን እንላለን አለ ሐዋርያው ጳውሎስ? ከብዶን እንቃትታለን። በምድረ በዳ እንደሚጓዝ በድንኳን እንደሚንቀሳቀስ ሰው ነን። ታስታውሳላችሁ? እስራኤላውያን በምድረ በዳ ሲጓዙ በመገናኛ ድንኳን ነበር ሲጓዙ የነበሩት። በድንኳን ነበር። ወደ ተስፋይቱ ምድር ከገቡ በኋላ ግን በሰለሞን አማካኝነት ምኑ ተሰራ? ቤተ መቅደሱ ተሰራ። ተመልከቱ። ይሄ ድንኳን የሆነው ሰውነታችን ሲል የምድረ በዳውን ጉዞ መነጠቅ ውስጥ አልገባንም። አልቲሜት ግሎሪፊኬሽን ውስጥ አልገባንም። በምድረ በዳ ያለን እኛ ኦኬ። በድንኳን ውስጥ ሲል የመገናኛ ድንኳኑን የሚያሳይ ነው። ነገር ግን ወደ ተስፋይቱ ምድር ከገቡ በኋላ በሰለሞን እውነተኛው ንጉስ፣ እውነተኛው ሰለሞናችን ከሰለሞን የሚበልጥ በዚህ አለ ብሏል። በኢየሱስ ክርስቶስ አማካኝነት ደግሞ ከድንኳንነት ወደ ቤተ መቅደስነት ቋሚ ወደ ሆነ። ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ እሱን ነው የሚለው እንጂ ስለሌላ ነገር እያወራ አይደለም። ያን ጊዜ በመነጠቅ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን በሚለብስበት ጊዜ ያን ጊዜ ከድንኳን ወደ ቤተ መቅደስነት ቋሚ ወደ ሆነ ወደ ከበረ አካል ወደማይበሰብስ አካል ወደማይሞት አካል አልቲሜት ግሎሪፊኬሽን ውስጥ እንገባለን ማለት ነው። ስለዚህ እርሱም ብቻ አይደለም አለ ሐዋርያው፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን ምን እንላለን? እንቃትታለን። ይህንን ሕያው ቃል ቆንጆ አድርጎ አስቀምጦታል። ሕያው ቃል ምን ይላል? ሮሜ ምዕራፍ 8 ቁጥር 23 እንዲህ የሚል ቃል አለ። እስካሁን ድረስ ፍጥረት ሁሉ በምጣር ተይዞ እንደሚቃትት እናውቃለን። የሚቃትተው ፍጥረት ብቻ አይደለም፣ ወደፊት ተዘጋጅቶ ለሚጠብቀን ክብር መነሻና መሰረት የሆነውን የመንፈስ ቅዱስን ስጦታ የተቀበልን ሁላችን ያች ዕለት ከመቼ ደርሳ እግዚአብሔር በሰጠን ተስፋ መሰረት ሕመምና ሞት የማይነካውን አዲስ አካል ለብሰን የልጅነት ማዕረጋችን እንቀበል ይሆን ብለን እንቃትታለን፣ እንናፍቅማለን ይላል። ጌታ ይመስገን።
አያችሁ፣ የስጋችንን ቤዛ ምን እንላለን? እንቀበላለን ማለት ነው። ስለዚህ ያን ጊዜ ምን ውስጥ እንገባለን ማለት ነው? አልቲሜት ሳንቲፊኬሽን ውስጥ እንገባለን። ሌላ ጥቅስ ፊልጵስዩስ ምዕራፍ 3 ቁጥር 20። ፊልጵስዩስ ሁላችሁ የምታውቁት ቃል ነው። ፊልጵስዩስ ምዕራፍ 3 ቁጥር 20። ታንክ ዩ ፋዘር። ፊልጵስዩስ ምዕራፍ 3 ቁጥር 20 እንዲህ ይላል፣ እኛ አገራችን በሰማይ ነው። ከሰማይ የመጣው ምናዊ አድርጎናል? ሰማያውያን አድርጎናል። ቅዱሳን በምድር ላይ እኛ ዘላለማዊ ተስፋ የለንም። ዘላለማዊ መኖሪያ የለንም። ዘላለማችን ከኢየሱስ ጋር የተያያዘ ከሰማይ የመጣው ሰማያዊ አድርጎናል። ስለዚህ እኛስ አገራችን በየት ነው? በሰማይ ነው። በሰማይ ነን። በሰማይ ነው አገራችን። ሰማያውያን ነን። በምድር ላይ ስንኖር እንኪያስ እንግዶች ነን ማለት ነው። እንግዳ ምጽአተኛ ነን ማለት ነው። ስለዚህ እኛስ አገራችን በሰማይ ነውና ካለ በኋላ ከዚያም ደግሞ የሚመጣ ምንን? መድኃኒትን፣ አዳኝን፣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን ምን እንላለን? እንጠባበቃለን። የዛሬ 2000 ዓመት መድኃኒት አዳኝ ሆኖ አልመጣም እንዴ? መጥቷል። ነገር ግን በሞቱ በደሙ ዳግም ልደትን እንድናገኝ በማድረግ ምናችን ሕያው ሆኗል? መንፈሳችን ሕያው ሆኗል። ተመልሶ እስኪመጣ ድረስ በመንፈስ ቅዱስ አማካኝነት በእግዚአብሔር ቃል እውቀት በአእምሮ መታደስ እየተለወጥን ስንሄድ የምናችንን ደህንነት ኤክስፔሪያንስ እናደርጋለን? የነፍሳችንን ደህንነት። ቀጥሎ ደግሞ እኛስ ሀገራችን በሰማይ ነው። ከዚያ ደግሞ የሚመጣ ምን እንጠብቃለን? መድኃኒት። መድኃኒት የምንጠብቅ ከሆነ ምን ያላለ ክፍል አለ? ደህንነቱን ያልተጎናጸፈ ክፍል አለ። ኦኬ፣ ደህንነቱን ያልተጎናጸፈ ክፍል አለ። እሱ ምናችን ነው? ስጋችን ነው። ለዚያ ነው ቁጥር 21 ላይ ያብራራዋል። መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ካለ በኋላ ቁጥር 21 እርሱም ጌታ ኢየሱስ ክርስቶስ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይላል ይለውጣል። ሃሌሉያ! ክቡር ስጋውን የእርሱን መንፈሳዊ የትንሣኤ አካል ሰማያዊ አካል ከሙታን መካከል ተለይቶ ሲነሳ ይዞት የተነሳውን ያንን የከበረ አካል የእርሱ አይነት አካል እንዲሆን ይህንን የተዋረደውን ስጋችንን ምን ይላል? ይለውጣል። ያን ጊዜ ሞት በእኛ ላይ ሊሰለጥን ሐዘን፣ ለቅሶ፣ ስብራት የሚባል ነገር የለም። ስለዚህ ያን ጊዜ ሙሉ በሙሉ አልቲሜት ሳንቲፊኬሽን ወይም ፍጹማዊ ቅድስና ውስጥ እንገባለን። ከዚህ ጋር አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ ስለ ትንሣኤ ነው የሚያወራው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ አሁንም ስለ ትንሣኤ ነው። ሐዋርያው ጳውሎስ በአዲስ ኪዳን ከተገለጡ ምስጢሮች መካከል አንዱ ምንድነው? ትንሣኤ ነው። አዲስ ኪዳን ውስጥ የተገለጡ ወደ 7 የሚሆኑ ምስጢሮች አሉ። ጌታ ይረዳናል። የሆነ ሰዓት ላይ 7ቱ ምስጢሮች ብለን እናጠናለን። በአዲስ ኪዳን የተገለጡ በብሉይ ኪዳን ለነበሩት ሰዎች ያልተገለጠ በአዲስ ኪዳን የተገለጡ ምስጢሮች። ለምሳሌ ኤፌሶን ምዕራፍ 3 ላይ ኤፌሶን ምዕራፍ 5 ላይ በብሉይ ኪዳን ያልተገለጠ ምስጢር አለ። እርሱም ደግሞ አህዛብና አይሁድ በአንድ አካል ሲሆኑ አለ። ቅድስት ቤተክርስቲያን ማለት ነው። ይሄ ምዕራፍ 3 ላይ ነው። ምዕራፍ 5 ላይ ይመጣና ደግሞ በክርስቲያን ጋብቻ ውስጥ የሚገለጥ አንድ ታላቅ ምስጢር አለ። አንድ ታላቅ ምስጢር አለ። ኦኬ፣ ዘረዘረ፣ ስለ ጋብቻ ዘረዘረና ቁጥር 20 አካባቢ 21 አካባቢ ቁጥር 30 ላይ ሲደርስ ይህ ምስጢር እጅግ ታላቅ ነው አለ። ታላቅ ምስጢር ተገልጧል። ይህ ምስጢር እጅግ ታላቅ ነው። እኔ ግን ይሄንን ስለማንና ስለማን? ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። በእኛ ትዳር እንኳን ሰማይ ምስጢር መግለጥ ፈልገዋል። ስሙ የተባረከ ይሁን። ለዚያ ነው የኛ ትዳር እንደ አህዛብ እንዳላመኑ ሰዎች አይነት ትዳር አይደለም። ትዳር እውነት ነው ኮመን ግሬስ ቢሆንም ነገር ግን በእኛ በክርስቲያኖች ጋብቻ ውስጥ የሚገለጥ አንድ ታላቅ ምስጢር አለ። ያላመኑ ሰዎች ያላገኙት እድል እኛ ያገኘ ነው። ወንዱ ኢሜጅ ኦፍ ክራይስት ነው። ሴቷ ኢሜጅ ኦፍ ቸርች ነች። የክርስቶስና የቤተ ክርስቲያን ምሳሌና ጥላ ነን።
ያን ጊዜ ይሄ ሚስጥር ታላቅ ነው። this is a great mystery ታላቅ ሚስጥር ነው። እኔ ግን ይሄንን ስለማንና ስለማን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ እንዳለ ከሚስጥሮች መካከል ደግሞ አንዱ ትንሣኤ ስለሆነ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ እነሆ አንድ ሚስጥር ምን እላችኋለሁ። ዋው! ሚስጥር ለማን ነው የሚነገረው ብለናል? ለሚስጥረኛ። መታደል ነው ቅዱሳን። ይሄንን እነማን አያውቁትም? ዓለማውያን የማያምኑ ሰዎች አያውቁትም። እነሆ አንድ ሚስጥር እነግራችኋለሁ። ምንድነው እርሱ? ሐዋርያው ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን ምን እንላለን? እንለወጣለን። መለከትም ይነፋልና ሙታንም የማይበሰብሱ ሆነው ምን ይላሉ? ይነሳሉ። እኛም ደግሞ ምን እንላለን? እንለወጣለን። አስቀድመው በሥጋ የተለዩን ወንድሞቻችን እህቶቻችን አሉ። እነሱን ቀድመን አንሄድም። ይህንን የሚያብራራልን አንደኛ ተሰሎንቄ ምዕራፍ 4:13 ጀምሮ ነው፣ እንመጣበታለን። ስለዚህ መለከት ሲነፋ የኋለኛው መለከት በሚነፋበት ጊዜ በሥጋ ያንቀላፉት ምን ይላሉ? ይነሳሉ። በምንድን ነው የሚነሱት? በትንሣኤ አካል። እኛ ደግሞ ሕያዋን የሆንን ያልሞትን ደግሞ ምን እንላለን? እንለወጣለን። መለወጥ ይሆናል። አንድ አይነት አካልን ይዛለን። ሰማያዊ አካል፣ የክርስቶስ አይነት የከበረ የትንሣኤ አካልን ይዛለን። ከዚያስ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ለምን? ሂሳብ ተከፍሏል። መስቀል ላይ የተከፈለው ሂሳብ መንፈሳችን ላይ ብቻ ፎከስ ያደረገ አይደለም። ለነፍሳችንም ቀጥሎስ ለስጋችን አዳዳናችን እንዳወዳደቃችን ነው። በመጀመሪያ አዳም አታድርግ አትብላ የተባለውን በበላበት ሰዓት ላይ ምኑ ነው መጀመሪያ ቀድሞ የሞተው? መንፈሱ ነው። ስለዚህ ቀድሞ ዳግም ልደት የሚያገኘው ምንህ ነው? መንፈስ ነው። ቀጥሎ ስለ አምላክ ያለው ዕውቀት ተበላሸበት። ነፍሱ ተበላሸ፣ ነፍሱ ተጎዳ። ያኔ ቀጥሎ ደግሞ በእግዚአብሔር ቃል ዕውቀት በአእምሮ መታደስ ነፍስ ደህንነት ትፈጸማለች። ቀጥሎስ ስጋው መጨረሻ ላይ ሞተ፣ በሽታ ነገሰበት። ኦኬ፣ አርጅቶ የሚሞት ሆነ። እኛ ደግሞ በክርስቶስ የቤዛነት ሥራ መጨረሻ ላይ በመነጠቅ የትንሣኤ አካል እንለብሳለን። ኦርደሩ ይጠበቃል። ለዚህ ሁሉ ግን ዋስትናው የመስቀሉ ሥራ ነው። የመንፈስ ቤዛነታችንን ያገኘን እኛ፣ በመንፈሳችን የዳንን እኛ ግልጽ ነው። በቃ ዘላለማዊ ደህንነትን አገኝተናል። ልንጠፋ አንችልም። ጊዜው የኦርደር ጉዳይ ነው። መስቀል ላይ የተከፈለው ሂሳብ ግን መንፈሳችን ላይ ብቻ ፎከስ የሚያደርግ አይደለም። በጊዜው ነፍሳችን፣ በጊዜው ስጋችንም ላይ ይፈጸማል። አባባ እናመሰግንሃለን። ክብር ላንተ ይሁን። ስለዚህ ይህ የሚበሰብሰው አካላችን ምን አይልም? የማይበሰብስ። ይህ የሚሞተው የማይሞት፣ የሚያረጀው ምን የማያረጅ፣ እርጅና የለም። ዋው! እርጅና የሚባል ነገር የለም። እናቴ አንድ ጨዋታ ታጫወተኝ ነበር። በቃ ሁሉ ነገር በወጣትነት ጥሩ ነው፣ በወጣትነት ነው ማግባት ያለብህ በወጣትነት እያለች ትመክረኛለችና የሆነ ሰዓት ላይ እስኪ አንገቴን ተመልከት አለች። ይሄ አንገት በወጣትነቴ ሀያዎቹ ቤት በነበርኩበት ጊዜ እንዲያዩልኝ በቃ እንደዚህ እዚህ ጋር ያለ ልብስ ነው የምለብሰው። በቃ አንገቷ ያምራል እባላለሁ። ያን ጊዜ እንዲላለሁ። አሁን ግን ያ አንገት ተሸብሽቦ ሻርፕ መስሏል። ስለዚህ በሻርፕ ምን ብለው ትሄዳለች? ገበያ ስትወጣ በሻርፕ ጠቅልላው ትዞራለች። አሁን እንደ ድሮ አይነት ውበት የለውም። አያችሁ? ለምን? የሚያረጅ የሚሞት የሚበላሽ ሰውነት ነው። ነገር ግን በትንሣኤ ማርጀት የሚባል ነገር የለም። አባባ እናመሰግንሃለን። ሁልጊዜ በውበት መኖር፣ ሁልጊዜ ከክርስቶስ ጋር ሳናርጅ በማያረጅ በማይሞት በማይበሰብስ በማይበላሽ በማይታመም በማይሰበር አካል አባባ እናመሰግንሃለን። ዋው! ረሃብ የሚባል ነገር በማያውቅ ደከመኝ በማያውቅ ማይ ሎርድ ያቺ ቀን ከመቼ ደርሳ ብለን እንቃትታለን ያለው ሐዋርያው በምክንያት ነው። እውነት እኮ ነው። ምልክ አሁን ራሱ እኮ እየተማረን ራሱ እኮ እዚህ አካባቢ የሆነ ነገር ሜሴጅ አስተላልፈናል።
እዚህ ኤስኤምኤስ ይልካል እኮ ኧረ አይጨርስም እንደ ጉጉጉጉጉ ይላል ማለት ነው። አሁን ራሱ ብዙዎቻችሁ እንደዛ እያሰባችሁ እንደዛ አይነት ነገር የለም። እዚህ አካባቢ የሚሯሯጥ ነገር የለም። አባባ እናመሰግናለን። ስለዚህ ዳሩ ግን የሚበሰብስ የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ምን ይላል? ይፈጸማል። እናመሰግናለን። በፍጥነት አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 የትንሣኤ ሐሳብ ስለሆነ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ ስለነማን አንቀላፍተው ስላሉቱ እና አንድ ነገር እንድታውቁ እንፈልጋለን። አንቀላፍተው በስጋ የተለዩን ወንድሞቻችን እህቶቻችን አሉ፣ አልቅሰን የቀበርናቸው። አዎ፣ ነገር ግን እኛ እነርሱ ተስፋ እንደሌላቸው እንደሌሎቹ ስላልሆኑ ሐዘን ሊበዛብን አይገባም። አናዝንም ብለን አንገበዝም፣ አናለቅስም ብለን አንገበዝም። እንኳን እኛ ነንና ኢየሱስ እንባውን ምን አለ ይላል? አፈሰሰ። እናዝናለን። የእውነት በጣም ነው የምናዝነው። በጣም እንሰበራለን፣ እናዝናለን፣ እናለቅሳለን። ነገር ግን ሐዘናችን ቀጣይነት ያለውና እኛን የሚጎዳ አይደለም። በሰዓቱና በጊዜው እናዝናለን። በሰዓቱና በጊዜው ልባችን ይሰበራል፣ እናለቅሳለን። ነገር ግን አንድ ነገር ያጽናናናል። የትንሣኤ ተስፋ አለ። ትንሣኤ አለ። ያንን ወንድማችንን ለዘላለም እያጣነው አይደለም። ያችን እህታችንን ለዘላለም እያጣናት አይደለም። ይልቅስ በከበረ አካል በሚቀጥለው ዘላለም ላንለያይ፣ በማይሞት በማይበሰብስ ሁለተኛ በሞት ላንለያይ ተገናኝተን እንኖራለን። ምንኛ መታደል ነው! ምንኛ መታደል ነው! አባባ እናመሰግንሃለን። ስለዚህ አንቀላፍተው ስላሉት ሰዎች ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን ሞት የሞቱትን። ምክንያቱም በክርስቲያን ላይ ምን አይሰለጥንም? ሞት አይሰለጥን። ሞት አይሰለጥን። በቃ ጀስት እንቅልፍ እንደመተኛት ነው። ጀስት ከዚህኛው ግራ ከተጋባ ዓለም ወደ እውነተኛው ሪሎድ ሆኖ መሰረት ወዳለው ዓለም የምንሸጋገረው በምንድን ነው? በሞት ነው። ለዚያ ነው ሞት ለኛ ምናችን ነው? ጥቅማችን። ወደሚቀጥለው ወደ ዘላለም ወደ ትክክለኛው ዓለም ከዚህ ግራ ከተጋባ ኮንፊውዝድ ከሆነ ዓለም ወደ እውነተኛው ዓለም የምንሸጋገረው በምንድን ነው? በሞት ድልድይ ነው። በሞት ድልድይ ነው። ኦ አባባ በመወለድ ወደዚህ ዓለም መጥተናል። ከእናታችን በመወለድ ግን ከእናታችን ማህፀን እኮ በመወለድ የተቀላቀልነው ይህንን ዓለም እንጂ ሞት ማለት ምን ማለት ነው? ትርጉሙ መለየት ማለት ነው አይደል? ስለዚህ ከእናታችን ማህፀን ዳግመኛ ተመልሰን ስለማንገባ ሞተን ነው የመጣ ነው። ምን ማለት ነው? ተለይተን ነው የመጣ ነው። ተለይተን ስንመጣ ለዚህኛው ዓለም ተወልደን ነው። ከእናታችን ማህፀን ውስጥ ላለው አቅጣጫ ግን ምን ብለን ነው? ሞተን ተለይተን ነው የመጣ ነው። ጀስት ዶክተር ቅዱሳን እንደዚያው ሁሉ ከዚህ ዓለም በሞት ተለየን። የሚቀጥለውን ዓለም ግን ምን አለው? ተቀላቀል ነው። በቃ እንደ እናት ማህፀን ከእናት ማህፀን እንደወጣና ይህንን ዓለም በእናታችን ማህፀን ውስጥ በነበርንበት ጊዜ እኮ ድምጽ ይሰማናል አይደል? ባናስተውለውም ድምጽ ይዘላል። ኦኬ ሰብልዬ እያጫወተች ነበር። መቼ ቀን በምንማማርበት ጊዜ ይዘላል። በቃ ውስጥ ይዘላል። ምን እየሰማ ነው? ኦኬ የእናቱን ድምጽ እኮ እዚያው እኮ ነው የሚለየው እኮ እዚያው ነው የሚለየው። ኦኬ ይዘላል፣ ይሰማዋል። የሆነ ነገር ይሰማኛል። እኛም እኮ ይሰማናል። የመንፈስ ዓለም ጨዋታ እኮ ይሰማናል። የዚያኛው ዓለም ንግግር እኮ ይሰማናል። ጌታችን ኢየሱስ ሲያወራን እኮ ይሰማናል። አንድ ሕፃን ልጅ በእናቱ ማህፀን ውስጥ ሆኖ ፊልም እንደሚያደርገው እናደርጋለን። ይሄኛውን ዓለም ግን በሙላት አያውቀውም። አዎ እኛም ያኛውን ዓለም በሙላት ገና አልተረዳነው። ያ ሕፃን ጊዜውን ጨርሶ 9 ወር ቆይቶ ወደዚህኛው ዓለም ሲመጣ አዎ ከዚያኛው በመለየት ነው የመጣው። እዚህ ጋር ግን በመወለድ ነው የተቀላቀለው። በመወለድ ከዛ እሱን የሚመስሉ በእሱ አይነት መንገድ የወጡ ትልልቅ ሰዎች ያሉበት በጣም ብዙ ህዝብ ያለበት ብዙ ሰፊ ዓለም ቢኮዝ የእናቱ ማህፀን ለእርሱ ሰፊ ዓለም ነው የሚያውቀው። ለእሱ ትልቁ ሰፊ ዓለም የእናቱ ማህፀን ነው። ለካ ከእናቱ ማህፀን የሚሰፋ እሱ ብቻውን የነበረው ነገር ግን ብዙ ህዝብ ያለበት
እልል ብለው የሚቀበሉት ሰዎች ያሉበት ዓለም ደግሞ አለ። ወደዚህ ዓለም ጆይን አደረገ። እንደዚያው ይቺ ዓለም እኛን አርግዛን ያለችው ይሰማናል የሆነ ድምፅ። አንድ ሕፃን ልጅ በእናቱ ማህፀን የቆየው ረጅም ዕድሜው 9 ወር ነው። እኛ ደግሞ ብንኖር 90 ዓመት ነው። ያኔ በእናቱ ማህፀን ረጅም ሆኖበት ነበር 9 ወር። እኛም እኮ 90 ዓመት ረጅም የመሰለን እኮ ዘላለምን ገና ስላልተቀላቀልን ወደሚቀጥለው ዓለም ከዚህ በሞት ከዚያ ደግሞ በመወለድ ከዚያ ደግሞ ከዚህኛው በመለየት ስንቀላቀል ኦ ማይ ጋድ በማይሞት በማይበሰብስ በማይታመም ደስታ ባለበት ስብራት በሌለበት እንባ በሌለበት ሳቅ ባለበት ኢየሱስ ጌጣችን በሆነበት ዓለም ከዚህኛው ከቅዠት ዓለም ወጥተን ግራ ከሚያጋባው ዓለም ወጥተን ዘላለምን እንቀላቀላለን። ሃሌሉያ! ያን ጊዜ አንድ ሕፃን ልጅ ትልቁ ረጅሙ ዕድሜው ምንድነው? 9 ወር። እኛ 90 ዓመት ረዝሞብን በእርሱ 9 ወር እንደምንስቀው ዘላለም ላይ ሆነን በምድር ላይ ስንት ዓመት ነው የቆየኸው? 90 ዓመት። 90 ዓመት በጣም የመጨረሻ የሚያስቅ ዓመት ቢኖር ዘላለም ጋር ስትገባ 90 ዓመት ነው። ወይ ሳትኖር እኮ ነው የመጣው ትባላለህ። ድምፅ እኮ ይሰማኝ ነበር። ዝማሬ እኮ ሴንስ አደርገው ነበር። በቅዱስ ቃሉ በኩል የተጻፈውን ዝማሬያችሁን ስሰማ ትላለህ። መላእክቶች እንዴት በዙፋኑ ላይ የተቀመጠውን በዙፋኑ ፊት ለፊት እንደታረደ በቆሞ ያለውን ደግሞ በዙፋኑ ዙሪያ እንደ እሳት መብራት ሆኖ ያለውን አንዱን አምላክ ሲያመልኩ ቅዱስ 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 እያሉ ሌትና ቀን ሳያርፉ ሲያመልኩት በቅዱስ ቃሉ በኩል እኮ ፊል እናደርጋችሁ ነበር፣ አብረን እንዘምር ነበር። ስለዚያኛው ዓለም እኮ መረጃ አለን፣ ነገር ግን በሙላት አልተቀላቀልነውም ነበር። አሁን ግን ወደ መላእክቱ ጉባኤ በሙላት ምን አለን? ተቀላቀልን። ሃሌሉያ! አባባ እናመሰግናለን። ያን ጊዜ አልቲሜት ሳንቲፊኬሽን ውስጥ እንገባለን። በመንፈስ በነፍስ በስጋ ያልጎደለው ሙሉ ሰው ማንን የሚመስል? ክርስቶስን የሚመስል። ስለዚህ በጌታ ቃል የምንላችሁ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ምን ይላሉ? ማይ ሎርድ በክርስቶስ የሞቱ የተለዩን የምንወዳቸው ወንድሞቻችን እህቶቻችን አላጣናቸውም፣ ይነሳሉ። እንዴት ደስ! በቃ ትንሣኤ እኮ በጣም በቃ ክርስትና ላይ ዋና ትምህርት እኮ ትንሣኤ። እናመሰግናለን። በኩራችን ሆይ ስም ይባረክ። እርሱ ተነስቷል። በኩራችን ተነስቷል። በኩር ከሆነ ምኖች አሉ ማለት ነው? ተከታዮች አሉ። በእርሱ አይነት ትንሣኤ ክብርና ልክ የምንነሳ። ቀጥሎ ጌታ ራሱ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። ያን ጊዜስ እንዲሁ ሁል ጊዜ forever and ever ለዘላለም ከማን ጋር እንሆናለን? ከማን ጋር? ሳታዩት ትወዱታላችሁ ከተባለው ጋር። እኔ ግርም ይለኛል። ሳይታይ የተወደደ ማን ነው? ኢየሱስ ነው። ኢየሱስ ነው። እኛ በምድር ላይ ተያይተንም በደንብ ገና አልተዋደድንም። ሳታዩ የምትወዱት ማንም ብቻ ነው። ለዛ ነው እሱ በቶሎ ይምጣ። ዋው! ስለዚህ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላሰን። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላሰን። ኢየሱስ ይመጣል። ከዚህ እንግዳችን ጋር እንገናኛለን። ከዘላለም እስከ ዘላለም ከእርሱ ጋር አብረን እንኖራለን። ናፍቆታችን ኢየሱስ ነው። ዋው! አግኝተኸውም እየናፈከው የምትኖረው አግኝተኸውም እየወደድክ የማትጠግበው ማን ነው?
ኢየሱስ። ዋው! ይሄ ቃል በራሱ ስለሚያጽናና እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። አንድ ጥቅስ ብቻ እንመልከት። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ አልቲሜት ሳንቲፊኬሽን የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን የፍቅሩ ራሱ መገለጫ አብ እንዴት ያለውን ታይትል እንደሰጠን አይደለም የሚለው አብ እንዴት ያለውን ፍቅር እንደሰጠን በዚህ ፍቅር ውስጥ ደግሞ የማን ልጆች ተብለን እንድንጠራ ፈቀደልን። ይሄ የፍቅሩ ውጤት ነው። የቤዛነቱ ስራ ውጤት ነው። እኛ ዴስቲኒያችን የማን ልጆች ተብሎ መጠራት? የእግዚአብሔር ልጆች። ክብራችን የእግዚአብሔር ልጆች። ልጅነት ዘላለም ጋር ያገናኛል። ልጅነት ከአባት ጋር ከመወለድ ጋር ከወራሽነትም ጋር ያገናኘናል። አሁን ልጅ ነኝ ስትል በሌላ ቋንቋ ምንድን ነኝ እያልን ነው? ወራሽ ነኝ፣ ወራሽ ነኝ። ስለዚህ we are the little God ብትል ወራሽ ነኝ የሚለው ጋር አብሮ አይሄድም። ሬቨረንድ ብትል ፈጽሞ አፖስትል ብትል ፈጽሞ ከወራሽነት ከልጅነት ጋር ፈጽሞ አብሮ የሚሄድ አይደለም። እግዚአብሔር ምንድን ፈልገው መጀመሪያ በመጽሐፍ ቅዱስ ውስጥ እኛ የምንፈልገው ሳይሆን እርሱ የሚፈልገው ነገር ነው የተጻፈው። እርሱ የሚፈልገው። ስለዚህ እኔ አባ እንደዚህ ብሎ ሰው ሁሉ እየተነሳ ሐዋርያ ነኝ እያለ ስለሆነ ሐዋርያ ተብዬ ብጠራ ደስ ይለኛል። ግን ቃልህን ሳነብ ደግሞ እንደዛ የሚባል ነገር የለም። ከሐዋርያነት ውጭ ያሉት እንኳን የጸጋ ስጦታዎች የሥራ ድርሻ እንጂ መጠሪያ ታይትሎች አይደሉም ብለሃል። ግን እኔ ውስጤ ያምረኛል፣ ውስጤ ይፈልጋል። ዝም ብዬ ሳይ ጎኑን ወደ ጎን ወደ ግራ ወደ ቀኝ ሳይ ያምረኛል። ወደ ግራ ወደ ቀኝ አትይ። ቅዱስ ቃሉን ብቻ ተመልከት። ቅዱስ ቃል ውስጥ ብርሃን አለ። ቅዱስ ቃል ማለት የአምላክ ንግግር ማለት። ግን አንተን ደግሞ በቅዱስ ቃል በኩል የተናገርከውን እውነት ስረዳ ደግሞ ሬቨረንድም አፖስትልም ፓስተርም እንደዚህ ተብዬ እንድጠራ አልፈቀድክልኝም። ግን አንድ ነገር ፈቅደህልኛል። የማ ልጅ ተብዬ እንድጠራ? የእግዚአብሔር። እስኪ የእግዚአብሔር ልጅ ነኝ በሉ እስኪ። የአምላክ ልጅ ነኝ፣ የፈጣሪ ልጅ ነኝ። ኦ ማይ ጋድ! የማ ልጅ? ያንድዬ ልጅ፣ የእግዚአብሔር ልጅ። ይህንን አሁን እኛ እዚህ ስለምናወራው ቀሎብን ነው። እስ ኖርማል፣ በቃ ኖርማል። አይጨርስም ወይ ብላችሁን ምሳ የምታስቡ ሰዎች አላችሁ። አይደለም ወንድሜ፣ ከዚህኛው ክልል ውጭ ያለ የማያምን ሰው ይህንን ቋንቋ አንደኛ ሰምቶት አያውቅም፣ ብሎት አያውቅም። ነኝ ብትለው እራሱ ጥሩ አይመጣም። አምላክ አይወልድም አይወለድም ብሎ በዚህ በኩል ሳይሆን በዛኛው በኩል ሊያርድህ ይችላል። ይሄ ቋንቋ እዚህ ቤት ውስጥ ነው ያለው፣ ክርስትና ውስጥ ነው ያለው። ስለዚህ ስለለምር ነው እንጂ እውነት እላችኋለሁ የማ ልጆች? የእግዚአብሔር ልጆች። ማንን የምንመስል? ኢየሱስን የምንመስል። ዋው! we will have confidence አለዚሁ ላይ ማለት we will have confidence on the day of judgment in this world we are like Jesus Christ. oh my god! በዚህ ምድር ላይ እኛ ማንን ነው የምንመስለው? we are like Moses አይደለም፣ we are like Jesus. we are like Jesus. ወንድሞቼ ማንን ነው የምንመስለው? በቃ ስትሳቅስ I'm like Jesus Christ. I'm like Jesus. I'm like him. እርሱን ነው የምመስለው። ኢየሱስን እመስላለሁ። አዳም በመልኩና በምሳሌው ልጆች ወለደ ይላል። ማንን የሚመስሉ? የማንን ህይወት ስርዓት ኤክስፒሪየንስ የሚያደርጉ? እርሱ። እኛ እኮ በኋለኛው አዳም በኢየሱስ ክርስቶስ ማንን እንመስላለን? ራሱን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ምን ብሏል? በቃ ከዘላለም የተወሰነልህ ልክህ ማንን መምሰል? ክርስቶስን መምሰል። እና ማን ተብዬ እንድጠራ ነው አባባ የፈለገው? የእግዚአብሔር ልጅ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ነው። ይሄ ከአብ የሆነ በክርስቶስ ጎልጎታ ላይ የተገለጠ ፍቅር ብቻ ነው መሰረቱ። ኦኬ፣ የጎልጎታው ፍቅር በክርስቶስ የተገለጠው የእግዚአብሔር ፍቅር የልጅነት መሰረታችን፣ የልጅነት መጠሪያችን ነው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ።
ይሄኛው ልጅነት መሰረቱ ጎልጎታ ላይ የተገለጠው ምንድነው? ፍቅር። ጎልጎታ ላይ የተገለጠው መስዋዕትነት። እሺ፣ ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም ምን አይለንም? አባባዬ እናመሰግናለን። አሁን ችግሩ እቺ ዓለም የምታቀን ይመስለናል። እቺ ዓለም አይደለችም። እኛ ራሳችን እኮ መተዋወቅ አቅቶናል እኮ። ራሱ ክርስቲያኑ ራሱን እኮ እያወቀ አይደለም እኮ። ይቺ ዓለም እርሱን ክርስቶስን ስለማታቅ እኛን ልታቀን አትችልም። በዚሁ ልክ አንድ ነገር ልጨምርላችሁ። ኢየሱስን ለማወቅ ከአብ ዘንድ ምን ያስፈልጋል? መገለጥ፣ አብርሆት ያስፈልጋል። እንዲሁ እኛን ለማወቅ ከቃሉ የሆነ ሬቨሌሽን ያስፈልጋል። ከቃሉ የሆነ ዓለማውያንን ተዋቸው፣ ሌሎችን ተዋቸው። እኛ ራሳችንን ለማወቅ መገለጥ ያስፈልገናል። የቅዱስ ቃሉ መገለጥ ያስፈልገናል። ዓለም ክርስቶስን እንደማታቀው እኛንም ልታቀን እንደዚህ ተደርገናል። ዓለም ቦታ ትሰጠኛለች ብለህ አትጠብቅ። ለኢየሱስ ቦታ እንደሌላት ሁሉ ላንተም ቦታ የላትም። ዓለም ከተቀበለች የተበላሸ ነገር አለ። ክርስቶስን መምሰል አቁመህ እሷን መስልሃል ማለት ነው። ኦ አባባ እንዴት ድንቅ ነው! ማንን እንመስላለን? ክርስቶስን ስለምንመስል ዓለም ክርስቶስን እንደማታቀው እኛን ልታቀን፣ ዓለም ለክርስቶስ ቦታ እንደሌላት ለኛ ቦታ የላትም። እንዴት ነው ያደረከን ጌታ ሆይ! ቀጥሎ ያለውን ተመልከቱ። ቁጥር 2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። መቼ በቃ እርግጠኛ ነው ዮሐንስ። እኛ በዚህ አቅጣጫ ችግር የለም። አሁን በዚህ ሁኔታ ግራ በተጋባ ሰውነት፣ በሚስት ሰውነት፣ በሚስት መላስ፣ በሚስት አይን፣ ኮንፊውዥን በሞላበት ምድር ላይ ሆነን ልጅነታችን ምን ያለ ነው? የተረጋገጠ ነው። ቢኮዝ ልጅነታችን በመክበር ሳይሆን በምንድን ነው የጀመረው? በመወለድ ነው። መክበር የልጅነታችን ፍጻሜ ክብር እንጂ ልጅነታችን በምንድን ነው የጀመረው? በመወለድ። አዎ የእግዚአብሔር ልጆች ነን። ግራ እየተጋባንም የማ ልጆች ነን? አቤት አባባ እናመሰግናለን። ስለዚህ ወደ ቅዱስ ቃሉ ዘወር በል። ይቺ ምድር ግራ ብታጋባህም፣ ከዚህ ስጋ ጋር ተባብራ ግራ ብታጋባህም፣ ግራና የቀኝ የምታየው የምትሰማው ነገር በሙሉ ግራ ቢያጋባህም፣ ነገር ግን እስቲል የማን ልጅ ነን? እስኪ እግዚአብሔር ልጅ ነን ይበሉ። ዋው! አሁን የእግዚአብሔር ልጆች ነን። ቀጥሎስ ምን እንደምንሆን ወደፊት ገና ምን አላለ? ስላሁኑ እርግጠኞች ነን። ስላሁኑ የእግዚአብሔር ልጅ ነን። ወደፊት ግን ምን እንደሚሆን ገና አልተገለጠም። ገና ነው፣ ፍጻሜ አለው። ዳሩ ግን ነገር ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። this is our destiny። እርሱን እንደምንመስል እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ከዘላለም ዘመናት በፊት ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ከዘላለም ዘመናት በፊት የሥላሴ ካውንስል ምን ብሏል? ወስኗል። የአምላክ ውሳኔ ተላልፏል። ማንን ለመምሰል? ክርስቶስን ለመምሰል። በዚህ ምድር ላይስ ያንን መልክ ለመምሰል ከክብር ወደ ክብር ምን እንላለን? እንለወጣለን። ያን ጊዜ በትንሣኤ አልቲሜት ግሎሪፊኬሽን ስትንገባስ ያንን መልክ እንደምንመስል አለቀ፣ ተረጋገጠ። አባ እናመሰግንሃለን። ስለዚህ ዴስቲናችን ማንን መምሰል ነው? ክብራችን ማን ነው? ልካችን ማን ነው? ስለዚህ እኛ ተራ ሰዎች አይደለንም። በዚህ ምድር ላይ ያለ የትኛውም ነገር እኛን ሊያብራራ ለኛ ሙሉ እረፍት፣ እርካታ ሊሆን አይችልም። ደስታችን ፐርሰን ነው። ልካችን ፐርሰን ነው። እርሱ ክርስቶስን ለመምሰል ነው የተወሰነው። የክርስቶስ መልክ እንዲገለጥብን ነው የተወሰነው። ያ ኮከብ ራሱን አባስቷል። የአብርሃሙ ኮከብ እና ወደ ውጭ ጣለውና ወደ ሰማይ ከዋክብት ተመልከት። አንድ ሰው እንኳን መቁጠር አልችልም። ዘርህን እንደ ሰማይ ከዋክብት ምን እለዋለሁ
አበዛዋለሁ። ሐዋርያው ጳውሎስ ገላትያ ላይ መጣና ስለ ብዙዎቹ እንደሚነገር ለዘሮች አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ። የተባዛው ኮከብ ማን ነው? ክርስቶስ። እሺ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 11 ምዕራፍ 12 ላይ ምን አለ? የስንዴ ቅንጣት ነኝ አለ። የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ከሞተች ግን እርሷን የሚመስሉ ብዙዎችን ይዛ ትነሳለች። ኢየሱስ ሞቶ ቀረ እንዴ? ከሙታን መካከል ተነሳ። ሲነሳ ብቻውን ተነሳ? ፈጽሞ እኛን ሁሉ ይዞ ተነሳ። የጸጋው ክብር ይመሰገን ዘንድ በሰማያዊ ስፍራ ቢኮዝ ከዋክብት ምድር ለምድር የሚሽከረከሩ አይደሉም፣ ምድራውያን አይደሉም፣ ሰማያውያን ናቸው። በሰማያዊው በአባባ ቀኝ ምን አለን? አስቀመጠን። ኮከቡ ከዋክብት አደረገን ማለት ነው። የእርሱን መልክ መሰል በጨለማው ዓለም ላይ የምናበራ እንጂ ጨለማ በእኛ ላይ የሚያበራብን አይደለም። ምን አይነት ነገር ውስጥ ነው ያስገባሃል? ቀስ እያለ ይገባናል። እናመሰግንሃለን። እሺ ከባኃይሉ ጋር የቅድስና ትምህርታችንን ጨረስን ማለት ነው። ስለዚህ ኔክስት ላይ ሌሎች ወንድሞችም አሉ ትምህርት ይጀምራሉ። ከወንድማችን በኃይሉ ጋር እንጸልይና እንጨርስ።